በሄኖክና በኤልያስ ቃል ኪዳን ገባሁልሽ። 9 ወር ከ5 ቀን በተቀመጥኩባት ንጹሕ በሆነች ማኅፀንሽ ቃል ኪዳን ገባሁልሽ። ጣፋጭነቱ ከማር ከስኳር የሚጣፍጥ ንጽሕነቱ ከኤዶም ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠ ወተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባሁልሽ። ትእዛዜና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14ቱ እልፍ የቤተልሔም ሕፃናት ቃል ኪዳን ገባሁልሽ። የወንጌልን መንግሥት ለዓለም በሰበኩ ሐዋርያት ስለ እኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘረጋችበት ሉዓላዊ ሰማይ የእግሬ መረገጫ በሆነች ታሕታዊ ምድር ቃል ኪዳን ገባሁልሽ። ነድ እሳት በሆነ የእሳት መጋረጃ ፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል እጅና እግሬ በተከነከሩበት ቀኖች ችንካሮች በጠርተው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልት 3 ሌሊት በከርሰ መቃብር ባደርኩበት ቃል ኪዳን ገባሁልሽ። ከመቃብር ወጥቼ አዳምን ከነልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛ ዓለምን ለማሳለፍ በታላቅ ምስጋና በመምጣቴ ቃል ኪዳን ገባሁልሽ። ክብር በሆነ ደሜ ቅዱስ በሆነ ሥጋዬ ቃል ኪዳን ገባሁልሽ። ሰማያዊ በሆነች በኢየሩሳሌም ሀገሬ በክብር ምስጋና በተጌጠች ጽዮን ቃል ኪዳን ገባሁልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ በተወለድኩባት በተጠቅለልኩባት ስለ ሰዎች ደህንነት የምታስገኝ ትንሣኤ በገለጽኩባት በሰንበት ክርስቲያን ቃል ኪዳን ገባሁልሽ። ደብረ ዘይት በተቀደሰው ጽዮን ደብረ መንግስቴ በመቃብሬ ቦታ በጎልጎታ ንጹሕ ብሩህ በሆኑ ደም ግባትሽ ንጹሐን ክብራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁልሽ። እናቴ ድንግል ማርያም ሆይ የሰጠሁሽን ቃል ኪዳን እንዳነሳሽ እማዬ ብዬ በራሴ ማልኩልሽ። በአንቺም ስምን በሚቀደስበት ታቦት እኔ ረባለሁ፣ መስዋዕትነት እሸጣለሁ፣ እንደ አቤል መስዋዕትነት እቀበላለሁ። መርገም ሥጋ መርገም ነፍስ የሌለባት እመቤታችን መለሰች፣ አንተ ብሩክ ነህ ሰማያዊ አባትህም ብሩክ ነው፣ የባሕርይ ሕይወትህ መንፈስ ቅዱስ የተባረከ ነው አለች። ይህንን ሁሉ በቸርነትህ ስለሰጠኸኝ አቤቱ ለአንተ ምስጋና ይገባሃል፣ ለቸር አባትህም ምስጋና ይገባል፣ መሐዊ ለሚሆን ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ አሜን። ጌታችን ኢየሱስ ክርስቶስ ለእናቱ ይህንን ነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምህም የተመሰገነ ነው፣ የመንግስትህም ስም ይባረክ። ከመንፈስ ቅዱስ ጋር ክብር ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። እመቤቴ ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኛ ሰዎች እጅ ከጸዋጋን አጋንንት መከራ እኔ አገልጋይሽን አድኝኝ። አሜን። አንቀጸ ብርሃን ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለእውነተኛ ፈራጅ ለአምላክ እናት ምስጋና አገልግሎት ይገባል። ቅድስት ሆይ ብጽዕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽና ከፍ ከፍ ያልሽ ነሽ። የብርሃን መውጫ የሕይወት መሰላል አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረታት ሁሉ ይልቅ የተከበርሽ ሆይ አብ የወደደሽ ወልድ ያደረብሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽ። በምድር ላይ ከፍተኛ አርሚያን የሆንሽ ከሰማይ በላይ ያለ የአርሚያን የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት የአንቺ ምሳሌ አድርገው በውስጧ የኪዳን የሕግ ጽላት ያለባት ቅድስት ቅዱሳን ከተለዩ የተለየችውን ሰሩ። ቅድስት ሆይ ልጅሽ ይቅርታልን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆኑ ስለ አንቺ ከምድር ወደ አርሚያን ወደ መንግስተ ሰማያት የቀረብን ሆነ። በአንቺና በልጅሽ ስም የቀረብን ሆነ። 10 ቃላት በጣቶቹ የተጻፉ የፍጥረት ሁሉ ጌታ ያውም የአምላክ ልጅ በማኅፀንሽ አደረ። አብ በስልጣኑ አጸናሽ፣ መንፈስ ቅዱስ ስለልብሽ አነጻሽ፣ የልዑል ኃይልም አጸናሽ። ኢየሱስ የአንቺ ሥጋ ለብሶ በታላቅ ቃል ጮኸ፣ መጽሐፍ የሕይወት ውሃ ምንጭ ከሆድ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ አምጥቶ ይጠጣ አለ። ቅድስት ሆይ ልጅሽ ይቅርታልን ዘንድ ለምኝልን። አብ አስቀድሞ በወጣው ነገር የወጣው የተባሉ በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባት እንደሆን እርሱም ብቻ ልጅህ እንደሆነ አስተማረን። እንዲሁም በሰማይ እናት በምድር አባት የለም ብለን እናምናለን። በመምጣቱም ከአባቱና ከእውነት መንፈስ ከብርሃኖስ በቀር የሚያውቅ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ተሸከምሽው። ሰማያት ደስ ተሰኙ፣ ምድርም ደስ ተሰኘች በልጅሽ መውለድ። መላእክት ምስራች ተናገሩ፣ የሰማይ ጭፍሮችም መላእክትም ምስጋና በሰማይ ለእግዚአብሔር ይሁን፣ በምድርም
በምድርም ላይ ሰላም በሰውም እርሱ በሚፈቅደው እያሉ አመሰገኑ። እረኞቹም በቤተልሔም ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ብልሆቹ ሰዎችም ለልጅሽ ሊሰግዱና አንቺን ሊያገለግሉ ኮከብ አይተው ከሩቅ ሀገር መጡ። ከምስራቅ ጀምሮ መርቶ እስከ ቤተልሔም ያደረሳቸው ያ ኮከብ አንቺ ከሕፃንሽ ጋር ባለሽበት ቦታ ላይ ቆሙ። እነዚያ ብልሆቹ ሰዎች አይተው በታላቅ ደስታ ደስ ተሰኙ። ወደ እርሱ ወደ ሕፃንሽ ገቡና በፊቱ ቆሙ። በምድር ላይ ወድቀው ሰገዱለት። ሳጥናቸውን ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው አገቡለት። የወገኖችን ልመናቸው መስዋዕታቸውን ትቀበል ዘንድ ኃጢአታቸውን ታስተስላቸው ዘንድ የመጣ አምላካችን ሆይ እጅ መንሻ አገባንልህ፣ ለክብር ስምህም ከአንተ የተገኘውን ዕጣን አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታ ይልህ ዘንድ ለምኝ። ከንጹሐን ይልቅ ንጹሕ የሆንሽ አንቺ ነሽ። ከማይነቅዝ እንጨት እንደተሰራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽም። መላእክት ዘወትር ምግብሽን እያመጡ ነበረ። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽም። መጠጥሽም የሕይወት መጠጥ ነበረ። ምግብሽም የሰማይ ህብስት ነበረ። አባትሽ ዳዊት በማሲንቆ አመሰገነ። በትንቢት መንፈስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ እይ፣ ጆሮሽንም አዘንቢ፣ ሐዘንሽና የአባትሽን ቤት እርሽ። ንጉሥ ውበትሽን ይወዳልና እርሱም ጌታሽ ነውና ለእርሱም ትሰግጃለሽ። ቅድስት ሆይ ልጅሽ ይቅርታውን ያድልን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ፣ እንዲህ አለሽ፣ ጸጋን ያገኘሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። የሁሉ ገዥ በሆነ በእግዚአብሔር ዘንድ ባለሟልነትን አገኘሽ። እንሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ ነው፣ እርሱም የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለም የያዕቆብ ወገን ይገዛል፣ ለመንግስቱም ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይል ይጋርድሻል። ከአንቺ የሚወልድ ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታን ያድለን ዘንድ ለምኝልን። የንጹሐን አድራሻና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ቅድስት ቅዱሳን ከተለዩ የተለየሽ በሆነች መቅደስ መሰለሽ። የብርሃን መጋረጃ ነሽ ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላዩ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርት፣ ሥልጣናት፣ አጋዕዝት፣ ኃይላት፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻችሁ ብዙዎች የሆኑ ኪሩቤል፣ ክንፎቻቸው 6 የሆኑ ሱራፌል በበረት ውስጥ ጋረዱሽ። የብርሃን ዳመናዎች ከበቡሽ። የመላእክት አለቆች ለመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህ ዓለም ኪሩቤልና ሱራፌል በሰማይ ካለው ምስጋናቸው ወይም ከቅድም ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘ ፍጥረትን ሁሉ የሚመግብ ጌታቸው በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ ባርሚያን ፈለጉና በዚህ ዓለም እንደ ቀድሞ በአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜ ዓይኖቻቸውን ወደ ላይ ወደ አርሚያን ከፍ ከፍ አደረጉ። ክንፎቻቸውን ዘርግተው ለሁሉ ጌታ ለአንተ በሰማይ ምስጋና ይገባል እያሉ ጌታቸውን አመሰገኑ። ዳግመኛ በዋሽ በጎል ውስጥ አንቺ ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆነ አሉ። ከአንቺ የነሳውን የእኛን ስጋ ለብሰው ባዩት ጊዜ ሰውን ምንኛ ወደደ ብለው ሰገዱለት። ነቢዩ ዳዊት እንዲህ ብሎ ተናገረ። እግዚአብሔር በሰማይና በማደሪያው ቦታ ሆኖ በምድር ወደሚኖሩ ሁሉ ተመለከተ፣ የሰውንም ልጆች ሁሉ አየ። ንጉሥ ውበትሽን ወደደ፣ ለዘላለም ማረፊያ ይህች ናት፣ መርጫታለሁና በእርሷ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ህብስት ባለበት በወርቅ ሞሰብ መሰልነሽ። የሕይወት ህብስትም ይኸው በቀኙ ካሉ ጻድቃን ጋራ እርሱን ለሚያምን በሃይማኖት ፈቃደኛ በሆኑ ልብ ከእርሱ ለሚበላ ሁሉ ሕይወትን ለሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። የብልተኛው እጅ ያልሰራት በውስጧ መብራት የማያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ ያ ብርሃን ያበራባት እንጂ ከብርሃን የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱ በዓለም ሁሉ አበራ፣ ጨለማን ከሰዎች ላይ አራቀ። እኔ የዓለም ብርሃን ነኝ፣ በብርሃን የመኑ ብርሃን ስላለሁ ብላችሁ ተመላለሱ ብሎ በሚያድን ቃሉ አዳነን። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ከብርሃን የተገኘ ብርሃን በእውነት የሁሉ ጌታ
የባህሪ አምላክ ከሆነ የተገኘ የእውነተኛ የሁሉ ጌታ የተወለደ እንጂ የተፈጠረ ያይደለ በህልውና በአኗኗር ከአባቱ ጋር የተካከለ በሰማይና በምድር ያለው ሁሉ በእርሱ የተፈጠረ እኛን ሰዎችን ስለማዳን የወረደ ክርስቶስ ከቅድስት ድንግል ማርያም ፍጹም ሰው ሆነ። በመምጣቱ አበራልን፣ ፍጹም ደስታንም አበሰረን፣ ነገረን፣ ወደ አባቱ አቀረበን፣ አስታረቀን፣ ወደ ህይወት ጎዳና መራን፣ የዘላለም ህይወትንም ሰጠን። ነቢዩ ኢሳያስ እርሱን በማመን ከህጉ የተነሳ በትንቢት እያደነቀ ህግ በምድር ላይ ብርሃን ነው አለ። አረጋዊ ካህን የእግዚአብሔርን ትእዛዝ የጠበቀ ጻድቅ ንጹሕ ዘካርያስ ፈጽሞ አደነቀ፣ መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምህረቱ በአርምያን በሌልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትም ብርሃን ይወጣላቸው ዘንድ ተወለደ። ይቅር ሚለን ይምረንም ዘንድ እግሮቻችንም ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንና የምእመናን ሁሉ ጸሎታቸው ማጠንታቸው ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጅ ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆች ልመና ወደ ልዩ ሶስት አብ ወልድ መንፈስ ቅዱስ ያሳርጋሉ። የወገኖችን ኃጢአት ታስተሰርይላቸው ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ስለ ሰዎች ልጆች የዘላለም ሕይወት ድልድይ ትሆኝ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የድህነት ዕፅ ነሽ። በገነት ውስጥ ባለ ዕፅ ሕይወት ፈንታ በዚህ ዓለም የሕይወት ዕፅ ሆነሽ፣ ፍሬሽም የሕይወት ፍሬ ነው። በሚወዱት በሚያውቁት በዓለም ሰዎች ዘንድ የምሽት መልካም መዓዛ ያለው አበባ ካንቺ ታየ። ይኸውም ከልቢ ማይ ስልክ የተባሉ ሽቶዎች በልብሶች ላይ አለ ብሎ በበገና ነቢዩ ዳዊት ትንቢት የተናገረልሽ ነው። አባትሽ ሰሎሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። ሙሽራዬ ሆይ የታጠርሽ ተክል የታተምሽ ጉድጓድ ተክል ነሽ። መንገድሽም የታጠረች ተክል የታተመች ጉድጓድ ናት። ከሸቱ ቅመም ጋር ሽቶ አሉሽ። ቋይ የሚባል ሽቶ፣ ናርዶስ የሚባል ሽቶ ጋር አሉሽ። ናርዶስ የሚባል ሽቶ፣ ምጽራ የሚባል ሽቶ ጋር አሉሽ። ቀለምታት፣ ቀናምስት የሚባሉ ሽቶዎች ከደጋ ሽቶዎች ጋር አሉሽ። ከሽቶዎች ሁሉ ከሚበልጡ ከርቤ፣ አውል የተባሉ ሽቶዎች ከእነዚህ ሁሉ ሽቶዎች ጋር አሉሽ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት መገኛ ነሽ። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝ። ሳይተክሏትና ውሃ ሳይጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች። ለካህናት ዝግጁ ያደርጓት ነበረች። አንቺ በቅድስናና በንጽህና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስም በክብር ታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደተረዳሽው ከወንድ ያለመገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያርብሻል፣ የልዑል ኃይል ይጸልልብሻል ብሎ ነግሮሽ ነበርና ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። የአብርሃሙ ሥላሴ ጸጋን የተሞላሽ የደስታ መገኛ ሆይ በልጅ ስም ላመንን ለእኛ ለወንዶችና ለሴቶች አገልጋዮችሽ ትለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ኪሩቤልና ክንፎቻቸው 6 ከሆኑ ሱራፌል ግርማ የሚበልጥ የመውደድ ግርማ አለሽ። እነዚህ ፊታቸውን ይሸፍናሉ፣ እግሮቻቸውንም የትምህርት መስቀል አምሳያ ናቸው። ከልጅሽ መለኮት የሚወጣ እሳት ይዱን ዘንድ አንቺ ግን ለመላእክት ማደሪያ ሆንሽ። የመላእክት ባህሪ አላቃጠለሽም፣ የእሳት ነበልባል ተሸከምሽ። የመላእክት ባህሪ አላቃጠለሽም። ሙሴ እንጨቷ በእሳት ሳይቃጠል ያያት ዕፀ ባጾስ መሰለሽ። ሁለንተና ፍጹም እሳት የሆነ የኃይላት ጌታ እንደ ዕፀ ባጾስ አላቃጠለሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑ በአንቺ ከምድር ወደ አርምያን የቀረብን ሆነ። በጸሎቱ ለሚያምኑ ምሕረት የምታሰጭ ሆይ ለነፍሳችን ሕይወት የምትለምኝ ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለመኝልን። እርሱን አባቱን መንፈስ ቅዱስ በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችን ያስተሰርይልን ዘንድ የሁሉ ጌታ የወለድሽ ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለም ምስጋና ክብር ለአብ ለወልድ ለመንፈስ ቅዱስ ይገባል። ቅድስት ሆይ ልጅሽ ይቅርታን ይለን ዘንድ ለምኝልን። በቅዱስ ኤፍሬምና ኢትዮጵያዊ ቅዱስ ያሬድ ላይ ያደረ አምላክን የወለደች እመቤታችን የድንግል ማርያም ልመናዋ ክብሯ የልጇ ቸርነት ከወዳጇ ከዳሽ ጋር ለዘላለም ይኑር አሜን። በሰላም የዋልከኝ አምላኬ በሰላም አስመሽ። ክብር ለድንግል ማርያም ልጅ፣ ክብር ለተወደደው አምላኬ፣ ክብር ለጌታዬ፣ ክብር ለድንግል ማርያም ልጅ፣ ክብር ለጌታዬ። በሰላም አውሎ በሰላም ለሚያስመሽ፣ በሰላም አስመሽቶ በሰላም ለሚያሳድር
ተመስገን። ላንተ ምን ይሳናሃል? አንተ ሰማዩን ያለ ምሰሶ ምድሩን ያለ ከሰማይ ዘረጋው አምላካችን ምን ይሳናሃል? አንተ እኮ ኃያል ድንቅ ጌታ እኮ ነህ። አንተ እኮ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ እኮ ነህ። ክበር በዙፋንህ ላይ የኔ ጌታ ቸሩ መድኃኒዓለም ክበር የኔ ጌታ ክበር በዙፋንህ ላይ ክበር ከእናትህ ጋራ የኔ ውድ አባት የኔ ቸሩ መድኃኒዓለም የድንግል ማርያም ልጅ የወላዲተ አምላክ ልጅ ተመስገን። የልባችን መሻት ሞልተህ በሰላም በፍቅር ለሀገራችን መሬት አብቃን። አደራን ወጥቶ ከመቅረት አንተ ጠብቀን። የእመቤቴ እናቴ ወላዲተ አምላክ ወላዲተ ቃሏ ወጥቶ ከመቅረት አንቺ ጠብቂን። መብርሃን እናቴ ቅድስት ድንግል ማርያም እናቴ ይህን የመጣብንን የጦርነት ይህን የጥይት እሩምታ በሰላም በፍቅር አጥፊው አብረጁ። እመቤቴ ሀገራችን ኢትዮጵያን ሰላም አድርግልን፣ ህዝቦቿን ባርኪልን፣ ህዝቦቿን ቀድሽልን። እኛንም ወጥቶ ከመቅረት አንቺ ጠብቂን። እመቤቴ እናቴ ወላዲተ አምላክ ወላዲተ ቃሏ አደራሽን። መብርሃን እናቴ እንደ ምድር አሸዋ እንጀራ ፍለጋ በየዓለሙ የተበተኑትን ኦርቶዶክሳውያን የልባቸውን መሻት ሞልተሽ በሰላም በፍቅር ለሀገራቸው መሬት ለእናታቸው ለአባታቸው ለእህታቸው ለወንድሞቻቸው እንደኔ ደግሞ ልጅ ጥለው ለወጡት ደግሞ ለልጆቻቸው በሰላም በፍቅር መልሻቸው። የልባቸውን መሻት ሙላቸው። ወጥቶ ከመቅረት አንቺ ጠብቂያቸው። እናታችን ቅድስት ድንግል ማርያም አደራሽን ወላዲተ አምላክ ወላዲተ ቃሏ የጌታዬ እናት የመድኃኒቴ እናት ለሰው ልጅ ክፉ ሳይሆን ሰው የልቡን መሻት ሞልቶለት ልብ ሰጥቶት ተንኮልን ከራሱ አርቆ ልብ ሰጥቶት ለሀገሩ መሬት እንዲበቃ የልብ መሻት እንዲሞላለት አንቺ መብርሃን ማትጨክኝ ወላላ ሆዲቱ አይጤና ሆዲቱ እመቤቴ ያንድዬ እናት በሰላም ያዋልሽ በሰላም አሳድሪን። እንዲህ እያልኩ ኃጢአት በሞላው ክፋት ውሸት በሞላው አንደበት የስምህን እጠራዋለሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንድንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሀሳብሽም ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችንን ታስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ለሚሆን ለአንድ አምላክ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። እግዚአብሔር ስሙ የተመሰገነ የተባረከ የተወደሰ የተቀደሰ ይሁን። በሰላም ያዋልከን በሰላም አሳድረን። እንደ በደላችን እንደ ኃጢአታችን ሳይሆን እንደ ቸርነትህ እንደ አባትነትህ እንደ እናትህ እንደ ቅድስት ድንግል ማርያም አማላጅነት እንደ መላእክት ተራዳይነት እንዳንተ ፈራጅነት ነው አባታችን። እንደ ኃጢአታችን ሳይሆን እንደ በደላችን ሳይሆን ይቅር በለን አባታችን መድኃኒታችን ኢየሱስ ክርስቶስ ወጥቶ ከመቅረት ጠብቀን አደረሃን። ለሀገራችን መሬት አብቃን፣ ለሀገራችን መሬት አብቃን። ጾሞ ለመግደፍ በሰላም አብቃን አደረሃን። ጾምን ጾመ ስለት ጾመ ድነት አድርግልን። የሞትን ነፍሳቸውን ማርልን፣ ያሉትን ደግሞ ጠብቅልና ከክፉ ነገር ሰውረህ ጠብቀህ ለሀገራችን መሬት በሰላም በፍቅር አብቃና ክብሩን አንተ ውሰደው ከእናት ጋራ። እግዚአብሔር የተመሰገነ ይሁን። የድንግል ማርያም ልጅ ያመነ የለመነ ወድቆ የማይወድቅ አለና እግዚአብሔር ይመስገን ተመስገን። ለዚች ሰዓት ለዚች ቀን በሰላም ለሚያውለኝ በሰላም ለሚያስመሸኝ ለአብርሃሙ ስላሴ ክብር ምስጋና ይገባል። ለአጋዕዝተ ዓለም ስላሴ ለድንግል ማርያም ልጅ ተመስገን። እመቤቴ እናቴ አደራሽን ከክፉ ነገር ጠብቀሽ ለሀገራችን መሬት አብቂና ጸበልሽ ይሁንብኝ። የስውሯ ማርያም በስውር መተሽ ዳሽኝ እናቴ። ከተያዝኩበት ከወገብ በሽታ እናቴ አንቺ ፈጥነሽ ድረሽልኝ፣ ፈጥነሽ ድረሽልኝ፣ ፈጥነሽ ድረሽልኝ። እመቤቴ እናቴ ወላዲተ ቃሏ ወላዲተ አምላክ አደራሽን የሰው ልጅ በሙሉ ልብ መሻት ይምላል። ተመስገን። ክብር ለድንግል ማርያም ልጅ